አንዱ መምህር እመቤታችን በስቅለቷ ቀን ይላል። አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድነው እየሰማን ያለ ነው? ግን እውነት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ናቸው? የምር ነው? በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያምኑ ናቸው? እኔ በጣም ግራ እየገባኝ ነው። ምንድነው እየሰማን እያየን ያለ ነው? በዘመናችን ምን እየሆነ ነው? እስቲ አንድ ቪዲዮውን ስሙልኝ። ያልተቀበለችው መከራ የለም ድንግል ማርያም ሕይወቷ በመንከራተት ያለቀ ነው። ዛሬም በስቅለቷ ቀን በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሚ ሊያስለቅሷት ይሞክራሉ። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የሷ ደም ፈሷል። የሷን ስጋ አይደል እንዴ የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የሷ ነው። እሺ ይሄ ምንድነው የሚባለው? የምንበላው የእመቤታችን የቅድስት ድንግል ማርያም ስጋ ነው። በዕለተ ዓርብ የነበረው ስቅለት የቅድስት ድንግል ማርያም ስቅለት ነው። መስቀል ላይ የፈሰሰው ደምስ